ሙስሊም ናቸው ጫት ይዘዋል እና በጣም ይገርመኝ ነው ዝናቡ ነው የሚለው የኔ ዘፈን ታስታውሽ ከሆነ ምን ሰጠሽ የሚለው ዘፈኔ ዝናቡ ነው ርሱ ዝናቡ ነው የሚለው ርሱ ካሜራማኑ ዳሌ ሲከተል ነው ምን ሰጠሽ ያለው ሰው እንጂ ዝናቡ ነው የሚለው ዝናቡን ማለት የጎጃም እስክስታ አይነት ነው ዝናብ ምት ይባላል ጎጃም ይሄ ምን ቀጠቀጠው አንተ ዘበየ ነው ጣፍኩትና ዝናቡ አባ ዝናብ ልዘፈን የመጣ አሉኝ ሲሉኝ አዎ ጋሻ አልኳቸው ትዘፍናለህ እስኪ ያለው ትዘፍናለህ ግን ልክ የኔ ተራ ደርሶ ገብቼ ገና ማርዘናበ አይሄኔ እናና ስም ያላጉረመረም ከየት ይምጣ የማይባል ዝናብ ያለ ወቅቱ ግንቦት ላይ ጀቀቀቀቀቀቀቀ አረጋው ኦፕኔር ነው ሰውየውን ምን ታይቷቸው ነው እሺ አሁን እንግዲህ ትንቢት ነው እንበል ይኸውላችሁ ምንድነው መሰላችሁ በዚህ ዓለም ላይ በርካታ ትንቢቶች ይኖራሉ ከነዛ ከበርካታ ትንቢቶች መካከል እውነተኛውን በእግዚአብሔር መንፈስ ተነድተው የሚናገሩትን አይደለም ብላችሁ በርካታ ሰዎች ዝም ብለው በራሳቸው የሚተነብዩት የሚገምቱት ነገር አለ ከዛ ውስጥ የገሚሶቹ ምንድነው ትንቢቱ የመድረሱ ፕሮባቢሊቲ ሊኖር ይችላል 1 ሚሊዮን ትንቢት ተናግረው አንዱ ቢሳካ እውነተኞች ናቸው አይባል እንግዲህ አሁን ይሄንን እንግዲህ በእግዚአብሔር መንፈስ የተነገረ ትንቢት ነው ልንል ነው በምንም አይነት መመዘኛ ዘፋኝ ትንቢት ተናግሮ ወይም የሌላ ቤተ እምነት ከእግዚአብሔር መንፈስ ውጭ በሆነ መንፈስ ሆኖ ትንቢት ተናግሮ እውነተኛ ትክክለኛ ትንቢት አይጠበቅም በርካቶች ሐሳውያን በጣም ብዙ ነገር ይናገራሉ አይሳካላቸው ለምሳሌ ከቀጣፊዎች መካከል ልንገራችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የሚቀልደው ቀላጁ ባህታዊ ገብረ መስቀል የሚባለው አሁን ቀጨኔ መድኃኔዓለም ያለው ሰውዬ በርካታ ህልም ይናገራል በርካታ ትንቢት ነገር ይናገራል አንዱም አይሳካለትም አንዱም ተፈጽሞለት አያውቅም አንዱም ቀጣፊ ነው መጀመሪያ ከቀጣፊነት መውጣት አለበት ከወንብድና ከአጭበርባሪነት መላቀቅ አለበትና የእግዚአብሔር መንፈስ ትንቢት የሚያናግራቸው አባቶቻችን መጀመሪያ መንፈሳዊነትን ተለማምደው በእድገት መንፈሳዊ ጸጋን ተጎናጽፈው የእግዚአብሔር ልጅነታቸውን አስመስክረው ነው ወደ እንደዚህ አይነት ጸጋ የሚያድጉት ወደ ትንቢት መናገር የሚመጡት እና በተለይ ይሄ ሰውዬ ባህታዊ ገብረ መስቀል የሚባለው ማለት ነው በርካታ ውንብድና ሲሰራ የፈጸመ ነው ነገር ግን ቤተ ክህነት ምንም አይለው ምንም ጳጳሳት ቢሰባሰቡ ባይሰባሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ችግር ሊቀርፍ አይችልም ለምን መንፈሳዊነት ጎሎናል ምዕመናን እኛ መንፈሳዊነት ጎሎናል ከላይ አባቶች መንፈሳዊነት ጎሏቸዋል ይህ ማለት ግን ቤተክርስቲያኒቱ እንደው ትሸነፋለች ማለት ቤተክርስቲያን ድል አድራጊ ናት በፈተና ውስጥ አልፋ ድል አድርጋ የእግዚአብሔርን መንግስት የምታወርሰን ናት የድል ነሾች የአሸናፊዎች ህብረት ናት የሰማያውያንና የምድራውያን ህብረት አለች በምድር ቅዱሳን ባህታውያን እውነተኞች ባህታውያን አሉ በሰማይ ደግሞ ቅዱሳን መላእክት አሉ ጻድቃን ሰማዕታት አሉ ስለዚህ ሁልጊዜም ደስ ይለናል በእነሱ እንጂማ አሁን ባሉ አባቶቻችንማ እኮ በቃ ተስፋ ቆርጠናል ይሄው ነው ሰላም